እባክዎት አሁን ስድቡን ይተዉና ስብከቱን ይቀጥሉ። በቃ እሷ ኧረ ግጥም አድርጌ ነው የምነግርህ። በወንጌል የሚያፍር ነው በወንጌል ጣልቃ የሚገባው። ይቀጥሉ። ወንጌል ታፍሩበታላችሁ። ነው ወንጌል ከሰማኑ ጥያቄ ጠይቅ። የዘላለም ሕይወት በክርስቶስ ኢየሱስ አግኝተዋል? አዎ። እንዴት አገኙ? በእምነት ወይስ በስራ? በእምነት በስራም። በእምነትም በስራም። ድነዋል? አሁን ጸድቀዋል? ድኛለሁ፣ ጸድቄያለሁ። በእምነት ነው በስራ ነው የዳኑት የጸደቁት? ነገርኩህ እኮ ድነት በእምነትና በስራ ነው የሚገኘው። ዝም ብለህ ስላመንክ ብቻ አድንም፣ ስለሰራም ብቻ አድንም። ጸድቀስ መጽደቅን ሲያገኙት በእምነት ነው ወይስ በስራ? ኧረ እባክህ የፈሰሰልኝ ደምና የተቆረሰልኝ ስጋ ምንድን ነው? ቀራኔው እርቃኑን ሆኖ ሊያጸድቀኝ ነው እንዴ? እግዚአብሔር ይመስገን ጸድቀዋል ማለት ነው። አሁን ድንገት ቢሞቱ መድኃኒዓለም አይበለውና ቢሞቱ መንግስተ ሰማያት ይገባሉ? አዎ እገባለሁ። ጸሎተ ፍታት ይደረግልዎታል አይደረግልዎትም? እሱን በቁም ላሉት እኔ ከሞትኩ በኋላ በቁም ላሉት ጠይቃቸው። ግን እርስዎ እንደዛ እንዲደረግልዎት ተናግረው አያልፉ? እኔ ከሞትኩ በኋላ ያለውን ነገር ስለማላውቅ በምድር ላይ ያለውን ነገር ስለማላውቅ እነሱን ጠይቃቸው። እኔን ሊቀብሩ ፍታት የሚያደርጉትን አባቶች ጠይቃቸው አልኩ። ያደርጉለታል አያደርጉለትም በሉና ይደረግልኝ አይደረግልኝ ስለዛ ነው አይጨንቀኝም። ቆይ እንደውም አንዲት ኦርቶዶክሳዊት ትመጣች ከላይ። እንደውም ሌላ ፋሲካ ኦርቶዶክሳዊት ነሽ አይደል ወይስ ሌላ ነሽ? ነኝ፣ ፋሲካ ነኝ። እሺ አንቺ ጸድቀሻል? በቤተክርስቲያኖቹ አስተምሮት አልጸደቅኩም። ድነሻል? እንደ ኦርቶዶክስ ቤተክርስቲያን ከሆነ እየጠየቀኝ ያለው አልዳንኩምም አልጸደቅኩም። ምክንያቱም ቀሲስ ነው ቀሲስ የሆነ ጸድቅ ያለው ድኝ ያለው ፍትሃቱን አይመለከተኝም ሲሉ ስለሰማሁ ነው። ጥያቄ ስላለኝ ነው የገባሁት። ጠይቂያቸው። ቄሱ ድኛለሁ ይላሉ፣ ምዕመኑ አልዳንኩም ይላል። ቄሱ ጸድቅ ያለው ይላል፣ ምዕመኑ አልጸደቅኩም ይላል። እንዲህ አይነት ዘመን ላይ ነው የደረስነው። ቄስ ነዎት? ቀሲስ ጌታ መቼም ቀሲስ ካለ ቄስ ነው። የእኔ ጥያቄ እርስዎ ነዎት የፍትሃትም የተዝካርን ባራኪ እርስዎት ነዎት። ስለዚህ በክርስቶስ ኢየሱስ ደም ድኛለሁ ካሉ እነዛኞቹ ስርዓቶችም የጽድቅ ናቸው ተብሎ በኦርቶዶክስ አስተምሮትም በስርዓቱም ይተገበራሉ። ስለዚህ እርስዎ በኢየሱስ ክርስቶስ ደም ድኛለሁ ጸድቄያለሁ ካሉ እነዛ ስርዓቶችን እርስዎ ለምን ያካሂዳሉ? ለምሳሌ እኔ ስሞት ያ ፍትሃትም ከ3ኛው ቀን ከቀብሬ ማለት ነው ጀምሮ እስከ ዓመት ድረስ ድግስ ይደገስልኛል። ቁርባን 20 30 40 ምናምን እየተባለ እነሱ ጽድቅ ናቸው ተብሎ ነው የሚደረገው በእናንተ ትምህርት። ስለዚህ እነዚህ ከኢየሱስ ክርስቶስ ማዳን ጋር አይጋጩም? ጥቅም የላቸውም ወይስ ምንድን ነው? ጠያቂዋ ለመጀመሪያው ኦርቶዶክስ አይደለሽም። በመቀጠል ደግሞ ርዕሱን አይደለም እየጠየቅሽኝ ያለሽው። ሲቀጥል ደግሞ እኔ ፍትሃት ስለ ፍትሃት የተናገርኩት ጉዳይ አለ። ርዕሱ አይደለም፣ ስለሱ አሁን አይመለከተኝም ነው ያልኩት እንጂ ስለ ፍትሃት የሆነ ለማሳበቅና ለማንጠልጠል ባታስቢ መልካም ነው። ስለዚህ አንቺ ኦርቶዶክስ አይደለሽም። ብትሆኚ አባባሌ ይገባሽ ነበር። ለአንቺ ምንም አልሰለኝም። ይመለከተውታል እንጂ ቄሴ፣ ምክንያቱም ስርዓቱን እየመሩ የሚያደርጉት እርስዎ ናቸው። እርስዎ ነዎት። ለምሳሌ ሰው ሲሞት ኦርቶዶክስ አይደለሽም። ኦርቶዶክስ ቢሆኚ ኖሮ ሀሳቤ ይገባሻል፣ ጥያቄ መልሴ ይገባሻል። ኦርቶዶክስ አይደለሽም። ስለዚህ አንቺ ቁጭ በይና እነሱ ያውሩ፣ አዳምጪ። መልስብኝ። ይኸውልህ ራስህ ከተናገርከው ነገር ነው። አንቺ ዝም በይ። ኦርቶዶክስም አይደለሽም። ሀሳቡ ይገባሽ ነበር። ኦርቶዶክስ ብትሆኚ አስተምሮቴ ያልኩት ይገባሽ ነበር። ስለዚህ አርፈሽ ቁጭ በይና እነሱ ይጠይቁ። በመሀል ጥልቅ አትበይ። አንቺ የሚተገበረውን ነው እኮ የጠየቅኩህ። ለዛውም አንተ የምታደርገውን ነገር ነው የጠየቅኩህ እኮ። ቀለል አድርገህ መልስልኝ። በኢየሱስ ክርስቶስ ደም ድኛለሁ አልክ። ምዕመኑ ታዲያ ለምንድን ነው ያልዳነው? በኢየሱስ ክርስቶስ ደም እናንተ በኢየሱስ ክርስቶስ ደም ብቻ አትድኑም ብላችኋቸው አይደለ እንዴ? ልክ ሲሞቱ ወይም ደግሞ ሲታመሙ ሲኦል እንደሚገቡ የሚያውቁት። ከዛስ ከሲኦል በኋላ እነከሌ ያድኗችኋል የምትሏቸው አርሴማ ታድናለች፣ ክርስቶስ ሰምራ ታድናለች ብለህ የሰበክ እኮ አንተ ነህ።
ለኔ እናት ለኔ አባት እኛን ያስተማርከን አንተ ነህ። ይሄ ሁሉ እንደሚያድን ብዙ መዳኛ መንገዶች እንዳሉ ያስተማርክ። ታዲያ አንተ ለብቻህ ለምንድነው በኢየሱስ ክርስቶስ ድኛለሁ የምትለው? እዚህ መጣህ ይህን ለምን አትነግራቸውም? ይህን ለምን አታስተምራቸውም? ቤተክርስቲያኑ ያንተ አይደለ? ባለቤቷ እናንተ አይደላችሁ እንዴ? ነገ ከበሮ ይዛችሁ መጣችሁ ስሞት እኮ የምትመቱልኝ የምታስደግሱልኝ እኮ እናንተ ናችሁ። ታዲያ ድግሱ ካዳነ እዚህ ጋር ለአንተ ለብቻህ ኢየሱስ ክርስቶስ አድኖኛል ለምን አልክ? የኢየሱስ ክርስቶስ ማዳን ለኔም ቤተሰቦች ለሌላው የኦርቶዶክስ ምእመንም እንደሆነ ለምን አትናገሩም? በእናንተ ቀንበር ስር ነው፣ በእናንተ ትእዛዝ ስር ነው ሁሉም ነገር የሚፈጸመው እኮ። አንተ ያወቅከውን እውነት ታዲያ ለምን አልተናገርክም ለነሱ? የኔን እናት ድግስ ሊያድናት እኔን ድግስ ሊያድነኝ፣ አንተን ግን ኢየሱስ ክርስቶስ ሊያድንህ ነው እንዴ የምታስተምረው? ያው እንግዲህ ከሰሜኒቱ ኢትዮጵያ ክልል እንዲህ አይነት ጥያቄ ተነስቷል። እንዲህ አይነት ትውልድ ተነስቷል። ይመልሱ ቀሲስ። አይ አሁን እኮ ይመልሱላት። ኦርቶዶክስ ነው ብላ የምታጭበረብበት ሁኔታ የለም። ኦርቶዶክስ አይደለች። ሀሳቤ ቀሲስ ቆይ አድምጠኝ። እያዳመጥከኝ ነው? ቀሲስ አድምጡኝ። እኔ አዳምጠኛ። እሷ በጠየቀችው ላይ ልመልስልህ። አዳምጠኝ ቆይ አንዴ። እኔ ያድምጡ። በመጀመሪያ ቤቱ ባለቤት እርስዎ ጥያቄዋን በትክክል ሰምተው ከመመለስ ይልቅ ኦርቶዶክስ አይደለችም ብለው ለጥያቄው ሲከብዶት የጥያቄ ናዳ ስታወርድቦት የእሷን የኦርቶዶክስነት ጥያቄ ውስጥ ሊጨምሩ ፈለጉ። እልቅ ከበደኝ ጥያቄው ብለው ካሉ ወይ ልታቀልሎ ትችላለች ወይ ሊያልፉ ትችላሉ። ከዛ ውጭ ግን የማያውቋትን ሴት ኦርቶዶክስ አይደለችም ብለው አይበሉ። ኦኬ። ምንም የእናንተ ጥያቄ የሚከብደኝ የለም። ርዕሱ መሰረት እናውራ። ምንም አይከብደኝም። መልሱላትና ከዛን በርሱ እናወራለን። ይመልሱ። እመልሳለሁ። ልመልስላት። አድምጠኝ። ጻፉ። ከዛ ደግሞ እናንተ ጻፉና የኦርቶዶክሱ ቄስ እንዲህ ያለ ምናምን በሉ። እኔ ማንንም አልፈራም። አይደለም እናንተን ከእኔ ጋር የሚያገለግሉትን እንኳን አልሰማም። በእውነት ጉዳይ ማንንም አልደራደርም። ምናልባት ይሄ አሁን እያወራሽው ያለው እህታችን ፍታት ያድናል አያድንም የሚለው ገለመኔ ከክርስቶስ ጋር አታገናኙት። ቤተክርስቲያን አገናኝታ አታውቅም። ይሄ ተራ ሆዱን የሚሞላ ካገናኘው እኔ አላገናኝም። ገባሽ? ክርስቶስ ኢየሱስ ካፈሰሰው ደም ጋራ ፍታትን አላገናኘውም። 4 ነጥብ። በፍጹም አይታሰብም በየትኛውም ሂሳብ። በመቀጠል ደግሞ አመት ተደገሰ 3 አመት ተደገሰ ሚሊዮን አመት ተደገሰ አልተደገሰ በድግስ አይደለም መዳን። በተደረደሩ ብርጭቆና መለኪያ አይደለም ሚዳነው። ይህን የሚያስተምር መጽሐፍ ቅዱስ ወንጌል ያልተማረ ትራስ አድርጎ የኖረ ነው። እባካችሁ ኦርቶዶክስ እንዲህ አይደለችም። ውስጥም ውጭም አላችሁ አልተረዳችኋትም። ኦርቶዶክስ እውነት ናት የምንለው ምክንያት አለ። ኦርቶዶክስ እውነት ናት ስንል የቀደሙት የሰበኩት አሉ፣ ዛሬም እውነትን የሚሰብኩ አሉ። ነገም ደግሞ ጠላና ምንድነው እንጀራ የሚሰብኩ አሉ። እሱን እየሰማሽ አንተ እንደዚህ ነህ ብለሽ ከማንም ጋር አታገናኝ። አንዱ ትንሽ ሆት የሚያደርገው ያ ነው። እኔ ጌታውን ወንጌል ነው ማቀው፣ በወንጌል ነው ህይወቴን የምመራው። ወንጌል የሚያዘውን በሙሉ አደርጋለሁ። ከወንጌል ውጪ ህይወት የለም። ስለዚህ የክርስቶስን ደም ከአንድ ብርጭቆ ጠላ ጋር እኩል ታደርጊያለሽ? እኔ ስህተት ነው። ያን ያደረገም ካህን ደግሞ ለዘላለም ውግዝ ነው፣ ተወግዟል። በቃ በክርስቶስ ተወግዟል፣ ተነፍቷል። ማን ያወገዘው? እኔ አወግዘዋለሁ። እኔ በስልጣነ ክህነቴ አወግዘዋለሁ። አዳምጠኝ። የፍትሃትና ሌሎችም ጽድቅ ናቸው ተብሎ የሚሰበኩ ነገሮች ከቤተ ክርስቲያን ውጭ ናቸው እንዴ? ጽድቅ አይደሉም። ፍትሃት ጽድቅ ነው ብላ አይደለም ቤተክርስቲያን ተሰብከው። ማን አወገዘ? ጽድቅ አይደሉም ብሎ ማን አወገዘ? ማን ከለከለ? ማን ነው ከክርስቶስ ደም ጋር አይወዳደረው? ማን ነው ከክርስቶስ ደም ጋር አይወዳደረው? ስለማወዳደር አዳምጥ። ስለማወዳደር አይደለም። ከተወገዘ ጽድቅ አይደሉም ኢየሱስ ክርስቶስ ብቻ ነው አዳኝ ከተባለ ማን አወገዘ? 15ቱ ናችሁ መጣችሁ እኮ የምትባርኩትም የተክለ ሃይማኖት እሱን ለሚበሉት ጠይቂያቸው። በእናትሽ እንደዚህ አይነት ሐሳብ መቀበል አልፈልግም። አንተም እኮ ቄስ ነህ፣ የነዛ አባል እኮ ነው። እኔ ነኝ። ጠይቂ፣ ማገለግለውን ህዝብ ጠይቂ። ለሆዴ ምኖር ሰው አይደለም። በጠላ ምኖር አይደለም። እኔ በጠላ አልኖርም። በጠላ አይደለም እያወራሁ ያለሁት። በእናትሽ አታገናኝ ከነሱ ጋር አታገናኝ። እኔ እወጣለሁ። በቤተ ክርስቲያኒቱ እኔ የምጠላውን ሐሳብ አልቀበልም። እኔ እንዲህ አይነት ሐሳብ አታሽብኝ።
የማንም ጋን ስር የሚያድር ቄስ ጋር አታገናኝ። እኔ ወንጌልን ነው የምሰብከው፣ ከወንጌል ጋር ነው። እንደዚህ አይነት ተራ ሰዎች ጋር አትመድብኝ፣ አልፈልግም። 15 16 ሆኖ መቶ ሆኖ ይብሉ ይጠጡ ምን አገባኝ? ቆይ እንደ አይነት ነገር ታስቀጥ አልመደብኩህም። እሺ ሰሞኑን ታዲያ ኢየሱስ ክርስቶስ ቤዛ ነው ተብሎ ሲሰበክ እኮ እንደናንተ አይነቱን የተንጫጫው ለምን ብቻውን ያድናል ሲባል ሌሎች ለምን አልተጨመሩም? ሌሎች ለምን ተሰረዙ ተብሎ ለምንድን ነው ታዲያ የተንጫጫችሁት? ድነት በሱ ብቻ ነው ካልክ እኔ ብቻህን ድኛለሁ ስላልክ እንዴት ብዬ ነው የገባሁት? ምክንያቱም የዚህ ሁሉ የተክለ ሃይማኖት ዝክር ባራኪ፣ የአርሴማ ባራኪ፣ የሁሉም ተክለ ሃይማኖት ወደ ገነት ያስገባል ተብሎ ነው ህብረተሰቡ የሚዘክር እንጂ ለማህበራዊ ህይወት እንዳይመስልህ። እንደዚህ ነው ብለህ እንዳታታልል። አርሴማ የምትዘከረው፣ ድንግል ማርያም የምትዘከረው፣ ማንኛውም ፍጡር በስሙ ቤተክርስቲያን ታቦት ተቀርጾ የሚዘከረው ለጽድቅ ነው እንጂ ለመጫወት አይደለም፣ ለመዝፈን አልነበረም። ስለዚህ አንተ ከቤተ ክርስቲያን ውጭ አይደለህም። ጓደኞችህ ናቸው የዚህ ሁሉ ባራኪ፣ የዚህ ሁሉ መሪ። እነዚህንን ፍትሃት የሚያደርግ እኮ ከሟቹ ቤተሰብ አንዱ ተነስቶ አይደለም። ቄሶች ተሰብስበው ከንስሐ አባታችን ጀምሮ ቄሶች ነው የሚመጡት። እኛ ራሳችን ምዕመናን የምናደርገው አደረግከው እኮ። እናንተ እኮ ናችሁ ቤተክርስቲያን ወደ ምሕረት ላይ ቆማችሁ የተክለ ሃይማኖትን ዝክር የዘከረ በቃሽ። ከነዛ ሰዎች ጋር ትመድቢኝ ብዬሻለሁ። በቃሽ። ሌላ ወሬ አውሪ። ጠቅለል አድርገህ እናንተ አትበይ። እኔ በውስጡ የለውም። በቃ እዛ የምታወሪው ጋር አውሪ። እንዲህ አይነት ወሬ አልፈልግም። ወደዛ ሂጂ። ሌላ ወሬ አውሪ። እንደዚህ አይነት ወሬ አላወራም። እኔ መስማትም አልፈልግም። ተራ ወሬ ነው። ሌላ ጥያቄ ካላችሁ የሚያናድድ ሀሳብ አታቅርቡ። እሺ ሶሪ በጣም እሺ። አይ ምንድነው እሷ ያው የቤተክርስቲያኒቷን ትምህርት ነው ያነሳቸው። እሳቸው ግን እኔ እንደሚገባኝ መጽሐፍ ቅዱስን የሚያነቡ ቄስ ናቸው። ቅድም ስለ ክርስቶስ ሲናገሩ ራሱ በጣም ደስ ብሎ ነበር ተሰማቸው የነበረውና እኔ አልቀበልም ካሉ በቃ ልናስጨንቃቸው ይገባል ብዬ አላምንም። እኔ ማለት እኔ እንደዚህ አይነት ትምህርት አልቀበልም ብለው በግልጽ እየተናገሩ ስለሆነ ማለት ነው። ትክክል አይደለም ካሉ በቃ እኔ ከዚህ በላይ እሳቸውን ማስጨነቁ ትክክል ሊሆን አይገባም። ምክንያቱም እዛ ቤትም ሆነው ወንጌሉ ከገባቸው ሰዎች እዛ ያለውን ሰው ማንቃታቸው ትክክል ነው ብዬ አምናለሁ። ይሄ ትምህርት ትክክል አይደለም። ፍትሃቱንም እኮ በግልጽ ተናገሩና የቤተክርስቲያኒቷ ትምህርት ነው አንቺ የምትናገሪው ትክክል ነው። መጽሐፍቶቿ እሱን ነው የሚያወሩት። ነገር ግን ትክክል አይደለም ካሉ እሳቸው ከዛ በላይ መሄድ ተገቢ ነው ይስማማላ። ተወግዟል ስላለ ነው። ምክንያቱም እኔ ነኝ አሉ እኮ ተወግዟል ሲሉ እኔ ነኝ ያወገዝኩት አሉ። በቃ እኔ አልቀበለውም ማለት ነው። በቤተክርስቲያኒቷ ተወግዟል ማለት ሳይሆን እኔ አውግዤዋለሁ ማለት እኔ አልቀበለውም ማለት ነው ሐሳቡና እሳቸው ካልተቀበሉት በቃ እኔ አንድ ቄስ በቃ እንደዚህ በድፍረት የእግዚአብሔርን ቃል የሚናገር ቄስ ስሰማ በጣም ነው የምደሰተው። በተለይ ቄሶች ስለ እግዚአብሔር ቃል ምንም የሚያውቁ አይደሉም። በቃ እኔ በጣም ብዙ ቄሶችን አውርቻለሁ። ቀሲስ ጌታሁንን ግን ስሰማቸው በጣም ደስ እያለኝ የሰማኋቸው እውነት ለመናገር ማለት ነው። ስለ ክርስቶስም ሲያወሩ በጣም ደስ የሚል ነበር ሲያወሩ የነበሩት። እንዲጨርሱ ሁላ ፈልጌ ነበረ። ምናልባት ከኤርሚ ጋር ሲያወሩ ትንሽ ስለ ዘላለም ሕይወት ሲጠይቃቸው የሆነ ብዥታም ቢኖረውም ማለት ነውና እንደዚህ አይነት ሰዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን ያስፈልጋሉ። በቃ እንደነዚህ አይነት ሰዎች ሲኖሩ ነው ሰው መንቃት የሚችለው። መቼም ትምህርት በአንድ አይፈርስም አይደል? በአንድ የሆነ የነበረ ትምህርት በአንድ አይፈርስም፣ ጊዜ ይፈልጋል። እንደዚህ አይነት ሰዎች ግን ሊበረታቱ ይገባል። በቃ እዛ ቤት እንደዚህ አይነት ሰዎች ተነስተው ማገልገል አለባቸው። በድፍረት ትክክል አይደለም ብሎ የሚናገር ማለት ነውና እኔ ከእሳቸው አንጻር ነው የተረዳሁት። እኔ አልቀበለውም ካሉ በቃ ማስጨነቁ ልክ ነው ብዬ ስላላመንኩኝ ነው። እሺ ፋሲካ ይሄት እሺ። እኔ ግን ጥርጣሬ ያለኝ እንደዚህ አይቀጥል ብለህ ካልክ ኦኬ ይሁን። ይሄ ንግግር እዚህ እኛ ጋር እዚህ ብቻ የሚነገር ነው ወይ በስፍራ ሁሉ የሚነገር ነው? እሱ ላይ ጥያቄ አለኝ። ችግር የለውም። አንዳንዴ ሰው ያመነበትን ይናገራል፣ አንዳንዴ ሰው ያመነበትን አይናገርም። ልብን የሚያውቅ እግዚአብሔር ነው። እሺ ቀሲስ አሁን ከማጋ እያወሩ እንዳሉ እዚህ የመጡት ከነ ማጋ እያወሩ እንዳሉ ያውቃሉ አይደል? ማይኮት ዝግ ነው።
ፕሮቴስታንቶች ናችሁ ብዬ አስባለሁ። ሌላ እምነትም ካለ አላውቅም። ምኖች ናችሁ? ፕሮቴስታንት አመለካከት ያላችሁ ወይም እምነት ያላችሁ። ፕሮቴስታንት በእርሶ አመለካከት ምንድን ነው? ከሃዲ ነው መናፍቅ ነው ወይስ ክርስቲያን ነው? ቀሲስ ማይኮት ኦፍ ነው፣ ይክፈቱና ያውሩኝ። ቀሲስ አቤት ወዳጄ፣ አቤት አቤት። ፕሮቴስታንት በእርሶ አመለካከት መናፍቅ የካደ ነው ወይስ ክርስቲያን ነው? እስኪ ለማንኛውም ርዕሱን ወይ ቀይሩት። ለመሰለ አሁን እኔ ጉዳይ ነው መወያየት ነው ተዘጋጅቼ የገባሁት። አንድን ነገር ያለ መረጃ ማውራት ደግሞ ደስ አይለኝም። አሁን ስለ ፕሮቴስታንት ለማውራት ማወቅ መቻል አለብህ ስለሱ በደንብ ወይም ተዘጋጅተህ መምጣት አለብህ። ስለዚህ በርዕሱ ጉዳይ ብቻ መልስ ልስጥበት። መልካም፣ እሺ፣ በቃ ገብቶኛል፣ ተረድቼዋለሁ። እሺ፣ እግዚአብሔር ይመስገን። ማርያም ምክንያት ድህነት ናት። በአርስቱ ብሩክ ያውራቸው። እሺ እርሜ ጥሩ መልስ ነው። የአሁኑ ራሱ በቃ ቆንጆ መልስ ነው። ገብቶኛል። ጌታ ኢየሱስ ይባርኮት። እሺ በቃ ርዕሱ ላይ እናውራ። ምክንያተ ድህነት ናት ብለው ያምናሉ? አዎ የሚሉ እስከሆነ እንዴት የሚለውን ይመልሱልን። 5 ደቂቃ ትሰጡኛላችሁ? ይኸው ሰዎች እያስተናገድኩ ነው። ስራ ቦታ ላይ ሆኜ ነው ማወራችሁ። አላመናችሁ ቪዲዮ ላውጣ ወይስ ከዛ? ችግር የለውም። የሆነ ስራ ላይ ነው። ይቅርታ። ችግር የለውም። እሺ ችግር የለውም። እሺ መለሰ ከየት ቤተ እምነት ነው? እኔም ኦርቶዶክስ ነኝ። እንደ ኤርሚ በፊት ዲያቆን ነበርኩ። አሁን ግን ከሱ ነገር ርቄ በሌላ ስራ ነው የተሰማራሁት ማለት ነው። ግን ቅድም ፋሲካ ያነሳችኋል ለምሳሌ ማለት ነው። እኔም ጥያቄ የሆነብኝ ለምሳሌ የፍትሃት ነገር ማለት ነው። እኔ አሁን ሳስበው ስህተት እንደሆነ እየገባኝ ስለሆነ ብዬ ነው መናገር እችላለሁ። አዎ ስህተት ነው፣ እውነት ነው። እሺ ምንድን ነው ሀሳብህ? እኮ ሀሳቤ እኔም በፊት ያው በዲቁና ሳገለግል ስለነበረ ግን ፍትሃት የገብረ ክርስቶስን ወይ የገብረ ማርያምን ነፍስ ማረልን እየተባለ ነው ጸሎት የሚደረገው ማለት ነው። አሁን ግን ቄሱ ደግሞ አሁን የተያዘው ደግሞ ድኛለሁ ወደ ማለት ነው እንትን እየተባለ ያለው። ያ ሰው እያስቀድሞ ከዳነ ለምንድን ነው ማረው እየተባለ የሚጸለይለት ወይም ደግሞ ፍትሃት የሚደረግለት? እሱ የኔ ጥያቄ ነው አሁን ማለት ነው። ስለዚህ ፋሲካ የጠየቀችው ነገር ትክክል ነው። አሁን ቄሱ እኔ በፍትሃት ነገር እንትን ብለው ነገር የለኝም ምናምን ያለው አሁን በአብዛኛው እኔም ኦርቶዶክስ ነኝ፣ ግን በዚህ ጉዳይ ላይ ይከራከራሉ። እኔ አላምንበትም በነገራችን ላይ ማለት ነው። እና የድግስ መብያ ወይም ደግሞ እንዳታመን። ምክንያቱም ሰው በህይወት ካለፈ በኋላ ተባልቅ የተሰብስበው ለዛ ሰው የጮኸው ወደ ዘላለም ህይወት ሊያስገቡት አይችሉም፣ በጭራሽ አይችሉም። መጽሐፍ ቅዱሳዊ ትምህርትም አይደለም። ሰው በክርስቶስ ኢየሱስ በማመን ነው የዘላለም ህይወት ሊያገኝ የሚችለው እንጂ እንደፈለገ ከኖረ በኋላ ካለፈ በኋላ ከዛ ሰዎች ገንዘብ ከፍለው ማለት ነው ገንዘብ ከፍለው የዛን ሰውዬ እና ለድሆች እያበሉ በዛ ሰውዬ ስም ማለት ነው ያን ሰው ወደ ዘላለም ህይወት ሊያመጡት አይችሉም። ወደ ዘላለም ህይወት ሊያመጡት አይችሉም። እንደዛማ ከሆነ በፍትሃት ከሆነማ የዘላለም ህይወት ክርስቶስ ኢየሱስ መጥቶ መሞት መሰቀል አይጠበቅበትም ነበር፣ አይጠበቅበትም። እየደገስን ቤተሰቦቻችንን ከሲኦል እናወጣ ነበር። ገብቷል? በቃ መደገስ ነው የሚጠበቅብን። ወጥረ መስራት ነው እዚህ ምድር ላይ። ከዛ ገንዘብ ይኖርሃል። በቃ እየደገስክ በየአመቱ በየ7 አመቱ 40 እያልክ በቃ ሰውን ከሲኦል ማውጣት። እንደዚህ አይነት መጽሐፍ ቅዱሳዊ ትምህርት የለም። ትክክል ነው ጥያቄ መፈጠሩ፣ ግን ደግሞ ማንም መልስ ሊሰጥ አይችልም ለዚህ ጥያቄ ማለት ነው። ለዚህ ጥያቄ እኔ ልክ ነህ ብሩክ። በነገራችን ላይ ብሩክ ነህ ቢኒያም ነው ያወራኝ? ብሩክ ነኝ። በነገራችን ላይ እኔ ኤርሚያስን ብዙ ጊዜ እከታተለዋለሁ
እና ብዙ ኦርቶዶክስም እየጋበዘ ምናምን ነገር ሲያወራ ሰማለሁ። ስለ እምነትህ ስለምትከተለው እምነት ያው የማወቅ ግዴታ አለብህ። እና እኔ የኦርቶዶክስ መንቃት አሁን የኦርቶዶክስ እንዲነቃ እያደረገ ያለው እኔ እውነት ለማውራት በቲክቶክ ፕላትፎርም የፕሮቴስታንት መነቃቃትና ጥያቄ መፍጠር ይመስለኛል። ዝም ብዬ እንደዚሁ ሳስበው ማለት ነው። አብዛኛው እኔ የማላምንበት ጉዳይ አለ። እኔ ፕሮቴስታንት ለመሆን ሳይሆን ግን የማላምንበት ጉዳዮች አሉ። አሁን ለምሳሌ ፍትሐት የተባለው ከርዕሱ ውጭ ቢሆንም ፍትሐት በተባለው ነገር በዚህ ጉዳይ ላይ እኔ አሁን ጥያቄ ፈጥሮብኛል። ስለዚህ እናንተን ብዙ ጊዜ እከታተላችኋለሁ። እንደ ኤርሚያስ እኔም ድሮ በዲቁና አገለግል ነበረ። ግን ብዙ ጊዜ በዛን ሰዓት ባለማወቅ ያው መጽሐፍ ቅዱስ ብዙ ጊዜ አናነብም በዛን ሰዓት። አሁን ነው ዘመኑም ስለሆነ መጽሐፍ ቅዱስ እያየ ብዙ ነገር ይሄ ቲክቶክ ብዙ ነገር አምጥቶልናል ባይዘወይ ማለት ነው። እና የተሳሳቱ ነገሮች አሉ ብዙ። አሁን ለምሳሌ ድርሳናት ገርላት የሚባለው ነገር ማለት ነው። እውነት ለማውራት እኔ አሁን በጣም ጥያቄ አሁን የድርሳነ መድኃኔዓለም የሚለውን ማን ነው ኤርሚ መቼ ነው ከሁለት ቀን በፊት ነው ምናምን ነገር አውጥቶ ሲያወራ አይቻለሁ። እኔ ድርሳነ መድኃኔዓለም የሚባል ድርሳን አይቻላቅም። በእርግጥ ግን በጣም ገርሞኛል። ስለ ጭሱ ጉዳይ አንስቶ ያወራው ብሩክ ይሄ ነው የሚገርምህ። ንስሐ ስንገባ ብር እንደሚጠይቁ አታውቅም እንዴ? ንስሐ ስንገባ ለቄሶቹ ለንስሐ አባት ለሚባለው ንስሐ ለመግባት ብር ይቀበላሉ። አይቻልም ብር ካልሰጠኸው ለሰውዬ። ይህንን ደግሞ ቤተክርስቲያኒት አታውቅም ሊሉን ነው። የደብረ ዘይት ቀን ደብረ ዘይት ማለት ጾም ስንጾም ይሄ የፋሲካን ጾም ስንጾም ግማሹ ጊዜ ማለት ነው። ግማሹ ላይ የደብረ ዘይት ይባላል። የዛኔ የንስሐ አባቶቻችን በየቤታቸው ልጆቻቸውን ይጠሩና ነፍሳችሁን እንዲምራችሁ እኛ በደብረ ዘይት ቀን ጸሎት ስለምናደርግላችሁ ተብሎ እያንዳንዱ የንስሐ አባት በቤቱ እንደ ታቦት ሽፍንፍን ብሎ ተቀምጦ ካጠገቡ ሞሰብ አስቀምጦ የንስሐ ልጆች በሙሉ ብር ይሞላሉ። ሞሰቡን ሰጥቼ ስለማቅ ነው የምነግራችሁ በእግዚአብሔር ፊት። ከዛ ይሄ ብር ለጽድቅ ነው። አሁን አባማናቸው እንደተናገሩት ማለት ነው። ከፍታት ጋር የተያያዘ ነው። ብር ያልሰጠ ሰው አይፈታም። ንስሐ ገብቼ 10 ቀን ጾሜ 10 ቀን ሰግጄ ይፍቱኝ ይባላሉ። ተሂደው ከጾሙ ከስግደቱ በኋላ ንስሐ ከሰጡም በኋላ ማለት ነው። ከዛ በኋላ ሂጃ አባ ይፍቱኝ ንስሐዬን ጨርሻለሁ፣ ጾምም የሰጡኝን ጸሎትም ስግደትን ጨርሻለሁ ስላቸው ብር ካልተቀበሉኝ አይፈቱኝም። አልፈታውሽም ይለኛል። አልፈታውሽም ብር ካልሰጠሽኝ ብለው ይመልሳሉ። ከዛ ያ ስግደት ያ ጾም ውሃ በላው። የሰጡን ንስሐ በብር ነው የሚፈታው። ይሄ አሁን ጽድቅ ነው። ይሄ ብር ተቀብለው ጾመን እንፈታቸዋለን፣ ብር ይቀበላሉ። ጸበል ቦታ ቁጭ ብለው ኃጢአታችሁን ሳትናዘዙ እዚህ ጸበል አትገቡም፣ ከነ ኃጢአታችሁ ጸበሉ አትገቡም ይሉንና በር ላይ ተቀምጠው ብር ተቀብለው ነው ንስሐ የሚያስገቡ። ብር ከፍለንም ሰግደንም ጾመንም ነው የሚሆነው። የደብረ ዘይት ቀን በተለይ በጣም የሚዘገንን ልክ ታቦቱን በብልጭልጭ ነገር እንደሚሸፍኑትና ንግስ እንደሚወጣው የንስሐ አባቶቻችን ነጭ ኩታ ይሸፋፈኑና ሻሽ ይጠመጥሙና ትልቅዬ የሚስቶቻቸው ሞሰብ አጠገባቸው ይቀመጥና ከዛ የንስሐ ልጆች በሙሉ ተጠርተዋል። እነሱ ቤት ድግስ እንደ ዝክር ተብሎ ፕሮግራሙ ከዛ ሊያስተምራቸው ንስሐ ሊሰጣቸው ወይም ደግሞ ንስሐ ግቡ ሊላቸው እንዳይመስልህ ብር ሞሰብ ላይ ይቀመጣል። አንዳንድ አባቶች ብቻ ናቸው ቤተክርስቲያን ጠርተው የሚያስተምሯቸው። የደብረ ዘይት ቀን የንስሐ ልጆቻቸውን ጠርተው አልፎ አልፎ ቤተክርስቲያን ውስጥ ቤታቸው ሳይሆን ቤተክርስቲያን ውስጥ ጠርተው ያስተምሯቸዋል። አልፎ አልፎ አንዳንድ ናቸው እነሱም እንጂ ፍትሐትም በብር ነው። ሁሉም ነገር ከብር ጋር የተያያዘ ነው። ያም ሆኖ ደግሞ ለጽድቅ ነው ተብሎ ይሰበካል። ለንስሐ አባት ብር መሰጠቱ ምኑ አይደለም። አሁን ያከሰረን ጽድቅ ነው። ይሄ 1000 ብር 2000 ብር ባለሀብት እስከ 100 ያው ታውቁታላችሁ፣ እንዳቅሙ ነው። ንስሐ አባት ይሁኑኝ ብዬ ሲሄድ ስራሽ ምንድን ነው? ባልሽ ምንድን ነው የሚሰራ? ቤተሰቦችሽ ምንድን ናቸው ብሎ የገቢ ምንጭ ነው የምንጠየቀው መጀመሪያ። አሁን ድሃ ንስሐ አባት የላቸውም፣ የለንም። ምክንያቱም ብር ስለሚጠየቁ ከንስሐ አባት ይርቃሉ። እሽም አይሉም። ሞልቶብኛል እንደዚህ ብያለሁ ይላሉ። ለምን? የደብረ ዘይት ሞሰብ ላይ የምንጥለው ብር የለማ። እና ቅድም እኔ ቀሲስን ላስጨንቅ ሳይሆን የጠየኩት እርሳቸው ከሌሎች ቄሶች የተለዩ ከሆኑ ኦፍኮርስ የራሳቸው የግል እንትን ሊኖራቸው ይችላል። ነገር ግን
ማንም በቤተ ክርስቲያኒቱ ጥላ ስር ያለ ሰው ነው ይሄንን ስርዓት የሚያስኬደው። ተደብቆ መቶ ፍታት የሚያደርግ የለም እኮ። ከበሮ እየተመታ በአደባባይ እኮ ነው። ጭስ እየተጨሰ እኮ ነው። ተዝካር ሲባል አንዲት እናት ባሏ ሲሞት ልጆቿን የምታሳድግበትን ባንክ ውስጥ ያለ ብር ገበሬ ከሆነች በሬዋን ላሟን አርደው ብልት አድርገው ባልሽ በቃ ዛሬ ከሲኦል ወደ ገነት መጥቷል ብለው ሰብከው ሲበሉ ቤተክርስቲያኗ የት ናት ታዲያ? ተዋላ አለች። የላከቻቸው ፊርማ ሰጥታ ሂዱ ብላ የላከቻቸው እራሷ አልተወግዟል የሚል ሊባል አይችልም። ምክንያቱም ይሄ ቀሲስ ጌታ አሁን እዛ ውስጥ አሁንም እያገለገለ ከሆነ ያ ነገር እንዳለ ነው መናገር ያለባቸው። አሁንም እንዳለ ራሳቸው ላይ ይቀበሉ ይችላሉ። ፋሲካ ትክክል እኮ ነሽ። ለማንኛውም ብዙ ነገሮች አሉ ማለት መስተካከል ያለባቸው ነገሮች አሉ። እኔ ኤርሚያስ ከፈቀደልኝ ኤርሚ ይሰማሃል? አንዴ እሱን ላውራው እስኪ። አዎ ኤርሚ ያለክ ወንድምነት ኤርሚ እሺ። አይ ዞር ብሎ ሊሆን ይችላል። እሺ ሀሳብን ቀጥልና ሲመጣ ያወራሃል። ያ ብሩኬ ወንድምነት አለክ? ኤርሚ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነህ? እኔ ያልኩትን ሰምተኸኛል? የተወሰነውን ዞር ብዬ ነበር። ድሮ እኔም እንዳንተ በዲቁና አገለግል ነበረና አሁን ግን ከቤተ ክርስቲያን ወጥቻለሁ። ማለት በሌላ ስራ ተሰማርቻለሁ። ኖርማል ርቅ ያለው ማለት ይቻላል። ግን አሁን አንተን እከታተላለሁ ብዙ ጊዜ ማለት ነው። እና ብዙ ጊዜ እኔ አሁን ሳስታውሳቸው ስናደርጋቸው የነበሩ ሁሉ አሁን ለምሳሌ ከርዕሱ ውጭ ቢሆንም ስለ ተስካር ለምሳሌ ወይም ደግሞ ስለ ፍትሃት አሁን እነሱ ነገሮች ከሲኦል ወይም ደግሞ ወደ ገነት እንዲገባ ከአብርሃምና ከይስሐቅ ከያዕቆብ ጎን አኑር ተብሎ እንደሚጸለይለትና እንዲማር ነፍሱ እንዲማር ነው ጸሎት የሚደረገው አይደል እንዴ? እሱ ነገር አሁን ደግሞ ቀሲስ ደግሞ ድኛለሁ፣ በኢየሱስ ክርስቶስ ድኛለሁ አሉ። ስለዚህ ከዳነ አስቀድሞ ያ ሰውዬ ከዳነ አምኖ ከዳነ ለምንድነው ተስካርና ፍትሃት የሚደረግለት? ለምንስ ደግሞ ይሄን ያክል ብር ካልከፈላችሁ ፍትሃት አንፈታም ወይም ደግሞ ይሄን ያክል ጠላ ካላመጣችሁ ምናምን የሚባለው ነገር እኔ አሁን ጥያቄ ፈጥሮብኛል። በእርግጥ ማለት ነው። ግን በእኛ ቤት እንደምታውቀው የሆነ ጥያቄ ስትጠይቅ የሆነ እንዳፈነገጥክና በቃ ኦኬ አንተ በቃ አንቺ በቃ ሂደሻል ምናምን ነገር እየተባለ ብዙ ነገር ሙድ እንደሚያዝብህ አይነት ነገር ነው። ኢቭን እኔ አንተ እንደ ፎሎ ባክ አድርገኝና ባወራህ ደስ ይለኛል። አሁን ለምሳሌ ስለ ስላሴ ትምህርት እንትን የምትለይ ከሆነ የምታስተምረኝ ከሆነ ከኔ የተሻለ ነገር የምታውቀው ነገር ካለ እኔ ስለ ስላሴ ትምህርትም የሆነ ጥያቄ አለኝ በራሴ ማለት ነው። አብ ወልድ መንፈስ ቅዱስ በአምላክ አንድ ናቸው፣ በግብርና በእንትን የተለያዩ ናቸው፣ በአካል አንድም ሶስትም ናቸው የሚባለው ነገር ከዛ ላይ የሆነ ጥያቄ አለኝ የራሴ ማለት ነው። ግን በስላሴ አምናለሁ ባይዘወይ ማለት ነው። እሱን ነገሮች እንድታስረዳኝ እፈልጋለሁ። በተረፈ ያለው አብዛኛው ስለ ድርሳነ መድኃኔዓለም ነው። ከትላንትና ወዲያ ከሁለት ቀን በፊት እያዳመጥኩ ነበረ ስለ ድርሳነ መድኃኔዓለም። እኔ አሁን እሱን በቤተክርስቲያን ስኖር እኔ አይቼው አላውቅም፣ አይዘወይ ማለት ነው። ስለ ጭሱ የነበረው ስለ ሚካኤልና ገብርኤል እንደዚህ ያደርጋሉ፣ ከዛ በቃ እንደዚህ ትማራለህ፣ ዝክሩን የዘከረ እንደዚህ ነው ምናምን የሚባለው ነገር እኔ አሁን ስለ ድርሳናት እና ስለ ገድላት ጥያቄ ምልክት ውስጥ ነው ማለት ማንም የቤተ ክርስቲያን ሰው ነኝ የበቃ ሆነኝ አባት ነኝ ብሎ የጻፈው ነገር ግን ምዕመኑ ያልተረዳው ነው በአብዛኛው ማለት ነው። ስለዚህ እኔ አሁን ጥያቄ ውስጥ ተፈጥሮብኛል። ግን እኔ ፕሮቴስታንት ለመሆን ሳይሆን ግን እውነቱን አውቄ ትክክል ያልሆነውን ነገር ኦርቶዶክስም ትክክል ያልሆነውን ነገር እንድትቀርፍ እኔ እፈልጋለሁ ባይዘወይ ማለት ነው ቤተክርስቲያን ማለት ነው። ስለዚህ ሰውን ማሸማቀቅ ይቅርባቸውና ይሄ ለምን በማይሆን ነገር ከሚከራከሩ ትክክለኛውን ነገር ሪፎርም እንዲያደርጉ እኔ እመክራለሁ ባይዘወይ ማለት ነው ሃይማኖቴም ስለሆነ። ስለዚህ እኔ አንተ ጋር ባወራ የሆነ ጊዜ ደስ ይለኛል ማለት ነው። እሺ እንግዲህ እኔ ብዙ ሺህ ሰው ነው ቴክስት የሚያደርግልኝ፣ በጣም ብዙ ሺህ። ምናልባት እንድንገናኝ ሆኖ ማውራት እንችላለን ማለት አንዳንድ ጊዜ ቢዚ ሳትሆን ስትቀር ገስት ከላኩልህ እንድታስገባኝ ለማስታወስ ያክል ነው። ያው ስሜ መለስ ይላል።
ገስት ከላኩልህ አንዳንድ ጊዜ ቢዚ ሳትሆን እንደዚህ ገስት ላይ ሰው ሳይኖር ምናምን ነገር እንትን ካለ ታስገባኛለህ እና ብዙ ጥያቄዎች አሉኝ መስተካከል ያለባቸው። ጥያቄው ለእኔ ነው ወይ ስለ ኦርቶዶክሳውያን ነው? ማለት አንተ እኔ አንተን እከታተልሃለሁ። በአብዛኛው አንተ ትክክል ነው የምታወራው። ማለት አሁን በኦርቶዶክስ እንዳልኩ እኔ ጥያቄ የተፈጠሩብኝ ነገሮች አሉ። አሁን ለምሳሌ ስለ ፍትሐት ብያለሁ፣ ስለ ድርሳናት ብያለሁ። አንተ አሁን ብዙ ጊዜ የምታወራቸው ነገሮች ትክክል ነው። እኔ እንደዛ መሆኑን ራሱ እኔ አላቅም ነበር። ቤተክርስቲያን ላይ እያለን ራሱ እሱን ነገር አላነበብነውም፣ አናነብም ነበረ እና እሱ ነገር ትክክል እንዳልሆነ እረዳለሁ እና አንዳንድ ነገሮችን እንድትረዳኝ ለማለት ፈልጌ ነው። ግን እኔ እዚህ ላይ መናገር የምፈልገው ያው ሃይማኖቴን ለመቀየር ፈልጌ ሳይሆን ግን ትክክለኛውን ነገር መተው ያለብኝን እተዋለሁ፣ መያዝ ያለብኝን እይዛለሁ ማለት ነው።